ትኩታቱ ዛሬ ደህና ነው ማዬ ትንሽ ጠጣ ወንድዬ ትንሽ ጠጣ ባባ እማዬ ግን ለምን እንደሚያለቅሱት ልጄን ተመልከች ልጄ እንደዚህ ሆኖ ሰላም ሆናለሁ እማዬ ደህና ይሆናል መቼ ነው ደህና የሚሆነው ያለኝን ነገር ሽጬ ሳከምኩስ ይሄው እስከ ዛሬ መናገርም ሆነ መራመድ አይችልም እማዬ በአሁን ሰዓት እኮ ሊያመሰግኑ ነው የሚገባው ፈጣሪ ከሞት አትርፎታል እማዬ ወንደሰን ዳግመኛ እየተራመደ ያዩታል እርሶ ብቻ በፈጣሪ ላይ እምነት ይኖሩት ደህና ይሆናል እንዳፍሽ አርግልኝ አንዱ ልጅ እኮ ነው ያደርጋል እማዬ ማልቀሶትን ያቁሙ እንዴት ላቁም ልጅ እንደዚህ ሆነ ማየት የወለደ ሰው ብቻ ነው የሚያውቀው አላደርገው ወድስ ሳይሆን በግድሽ ታደርጊዋለሽ እኔ ጋር ለ6 ወር ጥገኛ ሆነሽ ተቀምጠሻል አሁን ግን ወደ ቤት የመመለሻሽ ሰዓት ነው ወዴት ነው የምመለሰው ስለምን ቤት ነው የምታወሪው ማዬ ስለ ቤትሽ ያ ወና ትዳር የመሰረትሽበት ከረፋፍ ያለበት ትዳር ውስጥ ትመለሻለሽ ባካፋ ቀጥቅጤ ልገለው የነበረው ባሌ ጋር አይኔን በጨዋጥቤ ፍጥጥ ብዬ ልሂድ አዎ አይንሽን በጨዋጥብሽ ፍጥጥ ብለሽ ትሄጃለሽ አልሄድም ትሄጃለሽ እማዬ ቁርጥሽ ነው ወቂ አልሄድም የማይመስል ነገር አታውሪ ዮዲት አንቺ ከረፈፍ እናትሽ የምትለውን ስሚያት አንቺ ልስማሽ አዎ ስሚኝ አልሰማሽ ከመቼ ወዲህ ነው ቆይ እኔ የምልሽን መስማት ያቆምሽው ቆይ እማዬ ድሮ ነው ድሮ አንቺ መክረሽኝ አንድ ደህና ነገር ተፈጥሮ ያውቃል አንቺ ምስጋና ቢስ እኔ መክርሽ ጥሩ ነገር ሆኖልሽ አያውቅም ያውቃል እስኪ ልጠይቅሽ ያውቃል ወይ ካወቀ እኔ ልቀጣ ንገሪኝ ያውቃል ወይ አያውቅም መቼም ቢሆን ወደዛ ቤት አልሄድም እማትሄጂ ከሆነ ደግሞ የኔን ቤት ለቀሽ ትወጫለሽ እወጣለሁ ድጋሚ ባንቺ ቃላቶች አልታለልም ምን አልሽኝ ባንቺ ቃላቶች አልታለልም ነው የምትይ አዎ እኔ ነኝ አንቺን በቃላቶች ላታልልሽ የፈለኩት እኮ ነኝ አዎ እማዬ ከልጅነቴ ጀምሮ እያጠጣሽ ያሳደግሽኝ ክፋት ብቻ ነው ክፋት ብቻ ሌላ ምንም ነገር አላውቅም ካንቺ ክፋት ምን ጠቀመኝ ምንም አዋረደኝ ራሴን እንዳጣሁንኩ ከዛ ውጪ ምንም አልጠቀመኝ ምንም ልጄ ማለቱን ተይውና ምክርሽ ምን እንደጠቀመኝ ንገሪኝ እናትሽ ነኝ እኮ አዎ እናቴ ነሽ ለመውለድ እበትም ትል ይወልዳል ሲባል አልሰማሽም መወለድ ቋንቋ ነው እንዴ አንቺ እበትንሽ እያልሽ ነው አላልኩሽም አሁን ልሂድበት ተይኝ አልተውሽም ትሰሚያለሽ ቁጭ በይ ለምንድን ነው የምቀመጠው ማውራት አለብን ስለምን ልገለኝ ሞከርኩት ባሌ ጋር እንዴት ልታሳምኘኝ ነው አይደለም እንደ እናትና ልጅ ችግራችንን እንፍታ እኔ የማይፈታ ችግር ነው ያለብኝ እስኪ የሚፈታ ችግር ከሆነ ልጄ ወዲህ ታውቂያለሽ ለዚህ ቤት ከኔና አንቺ ውጭ ማንም የለም አስቻለው ትላለች እንዴ አስቻለው ስንት ጊዜው እዚህ ቤት ከመጣ ይሄኔ ከዛች ከሚስቱ ጋር ዓለሙን እየቀጨ ነው እሱ ራሱ ቤት ተከራይቶ እንዲወጣ ያደረገው ያንቺ ክፋት ነው ባንቺ የተነሳ ነው ይሄኔ ምን ሆኖ ይሆን ፀሐይ ምን ሆነሽ ነው እንደዚህ ሆንሽው የተፈጠረ ነገር አለ የለም አስቻለውስ አስቻለው የት ነው ያለው የለም ማለት እንዴ የት ነው ያለው እንደዚህ ሆነሽ እርጉዝ ሆነሽ ብቻሽን ይተውሻል እንዴ የለም እሺ የት ነው ያለው ንገሪኝ እሺ አላቅም
ካየሁት 5 ወሬ ነው። 5 ወሬ? አዎ አባዬ እየሰደቡ ሲያስቸግሩን ቤት እንከራይ ብለን ወጣን። ለአንድ ወር አብረን ኖርን። ከዛ በኋላ ለ5 ወር አላየሁት። ጥሎሽ ጠፋ? ይሄ ተረገመ። አውቄው ነበር። ምንም የሚታመኑ ሰዎች አይደሉም። ነግሬሽ ነበር እኮ ፀሐይ፣ አብረሽው እንዳትሆኚ ብዬ ስነግርሽ ነበር። አንቺ ግን አልሰማ ብለሽ ይኸው ለዚህ ዳረገሽ። የሆነ ነገር ሆኖ ነው የሚሆነው። ጥሎኝ አይሄድም። ለ5 ወር ብቻሽን አልነበርሽ? አዎ። እና 5 ወር ሙሉ የት ነው ያለው? አላውቅም። ጥሎሽ ነው የሄደው። እስቲ ራስሽን ተመልከቺ ፀሐይ። እንድታለቅሽ አይደለም እኮ ራስሽን ተመልከቺ። ለሱ መከራከር አቁሚ ነው ያልኩሽ እኔ። አምኜው ነበር እንደዚህ ያደርገኛል ብዬ አልጠበቅኩም። ምናልባት እናቱ ቤት ሆኖ ሊሆን ይችላል። እዛ አይተሽዋል እንዴ? አላየሁትም። እኔን የተከራየሁበት ቤት ጥሎኝ ብቻዬን ጥሎኝ እዛም አይሆንም፣ አይሄድም። አይ የት ሊሆን እንደሚችል መፈለጉ አይሻልም? ስለዚህ ሂጂና ፈልጊው። እኔም አብሬሽ እመጣለሁ። አብረሽኝ ከኔ ጋር አባዬ ቤት ልመጪ? አዎ፣ ብቻሽንማ ትቼሽ አልሄድም። ነይ እንሂድ። የኔ ልጅ ለምንድን ነው ማሰሚኝ? ምንድነው ችግርሽ? ችግር አንቺ ነሽ። ማድረግ የማልፈልገውን ነገር እንዳደርግ የምታስገድጂኝ። አላደርገውም አልኩሽ፣ ይግባሽ። አይገባኝም። እዛ ቤት ተመልሰሽ ትሄጂና ቤትሽን ትቆጣጠሪያለሽ። እሺ ሄድኩኝ ይባል ማን ነው የሚያስገባኝ? ባልሽ። እድሜ ላንቺ። መናገርና መራመድ አሳጥተሽዋል። ከሱ ውጭ ማን ይናገርሻል? እናቱ። ያቻ መዳም አላስገባም ብትልሽ እሺ ብለሽ ዝም ልትያን ነው? ምን ላደርግ ነው ታዲያ? በጥፊ መምታት ነው። ለምን ፊት ሰጫታለሽ? አመዳ ቦን እስኪል ድረስ ደግሞ ትደበድበያታለሽ። አላደርገውም። ካሁን በኋላ ክፉ አልሆንም። እዛ ቤት እግሬ አይረግጥም። ይረግጣል ልጄ። ስሚ፣ እናትሽን ሰምተሽ አፍረሽ ታውቂያለሽ? ሁሌንም ማፍረው። እስኪ ንገሪኝ፣ ያላፈርኩበት ያላዋረርሽኝ ቀን አለ? ያለፈው አልፏል። ዛሬ አዲስ ሰዎች ነን። ትዳርሽንም ቤትሽንም መልሰሽ እንድታገኙ ፈልጋለሁ። አላገኝም እማዬ። ብፈልግ ራሱ አላገኝም። ለምን? የግድያ ሙከራ እንዳደረኩበት ያውቃሉ። ዊልቸር ላይ የመቀመጥ ምክንያት እኔ መሆኔን ያውቃሉ። ብታሰርስ? አትታሰሪም፣ አትፍሪ። አንቺን እስር ቤት ሊከትሽ የሚችለውን መረጃዎች በሙሉ አጥፍቼዋለሁ። እድሜ ለብሬ። ፖሊሱም አጋቹም አፋቸውን ይዘዋል። አንቺ አሁን ሄደሽ ባልሽን ጠይቂ። ጠይቂ? አዎ፣ ባሌን ልጠይቅ ነው የመጣሁት። እኔ አልመታሁትም፣ በስተት ነው። ባልሰራሁት ወንጀል ነው የተወነጀልኩት በያቸው። ባልሰራሁት ወንጀል? አዎ፣ አልሰራሽውም እኮ አስታወሽ። ባልሽን አንቺ አልመታሽውም። መትቼዋለሁ። ይኸውልሽ፣ እሱን የምናውቀው እኔና አንቺ ብቻ ነን፣ ሌላ ሰው አያውቅም። ይጠረጥራሉ እንጂ ማስረጃ የላቸውም። ድርቅ በይ፣ ያን ያምኑሻል። እናትሽን ስሚያት ይወዲት። ሂጂ፣ ባሌ ልጠይቅ ነው የመጣሁት በያቸው። ማን ነው? ሰላም አባዬ አሉ እንዴ? አሉ። ግቡ። ቁጭ በል። እንደምን ናችሁ? ደህና ናችሁ? እኔ የምላችሁ ቤት ለቤት እየሄዳችሁ ልመና ጀመራችሁ እንዴ? እኔ የማውቀው የኔ ቢጤ በራፍ ላይ ቆሞ ነው የሚለምነው። የዘንድሮ ለማኝ ደግሞ ሶፋ ላይ ይቀመጣል ወይ 8ኛው ሺ። አባዬ ነው ያልሽው?
ታውቂኛለሽ ማለት ነው? አዎ አውቆታለሁ። ጭራሽ የምትለምኑትን ሰው ማንነት ማጣራት ጀመራችሁ? ልንለምን አይደለም የመጣ ነው። አንቺ እሺ ልትለምኛ አይደለም የበላሽ ትመስያለሽ። እሷ ግን ችግረኛ ነው የምትመስለው። የኔ ልጅ ማን ነው ስምሽ? እርቦሻል? ምግብ ልስጥሽ? ፀሐይ ነኝ። ፀሐይ ስትይ እማውቀውን ሰው አስታወስሽኝ። ይገርምሻል፣ ፀሐይ የምትባል ቀይ ቆንጆ የምታምር ሰራተኛ ነበረች። ከዛ ልጄን አግብታ ተከራይተው ወጡ። አንቺና እሷ ስማችሁ ይመሳሰላል፣ መልካችሁ ግን አይመሳሰልም። እሷ ብርቱካን የመሰለች ጉንጯን ቢነካት የምትፈርጥ ነው የምትመስለው። አንቺ ግን ችግር ያደረቀው እንጨት ነሽ። 7 ሰዓት ላይ ወደ ውጭ እንዳትወጪ። የቀትር ፀሐይ ያነድሻል፣ እሳት ነው የምትፈጥሪው። አባዬ መሳደቡን ይተውና ለምን እንደመጣን ይጠይቁን። ተሳደብኩኝ እንዴ? እኔ ልጅ ስድብ ነው የመሰለሽ? እውነት እኮ ነው። አሁን ወተት ነጭ ነው ብትባይ ስድብ ይመስልሻል? አይመስለኝም። ይችንስ እንጨት ብላት ስድብ ነው አይደለችም? ስለ ልጆት ሚስት እንደዚህ ሲያወሩ አያፍሩ? እኔ አንድ ልጅ ነው ያለኝ። እሱም ቆንጆ ሚስት አግብቶ ከቤቱ ወጥቷል። ይቺ ደረቅ ከሱ ሚስት ጋር የምትመሳሰለው እርጉዝ ስለሆነች ብቻ ነው። እቺ ደረቅ የልጆት ሚስት ነች። ማ እሷ የልጄ ሚስት አይደለችም። ተሳስተሻል። ፀሐይ የምትባል ቆንጆ ሚስት አግብቷል። አባዬ ፀሐይ ነኝ። አይደለሽም። አውቀው ነው አይደል እንዳላወቀ የሚሆኑት? እሷ ፀሐይ እንደሆነች አላውቅም። እኔ ልሙት። ተሳስተሻል። ማንሽ ልጅ? አባዬ ፀሐይ ነች። እያወቁ እንዳላወቁ አይሆኑ። አንቺ ልጅ የማይመስል ነገር ለምን ታወሪያለሽ? ፀሐይን ትመስላለች እንዴ? አትመስልም። በፍጹም አትመስልም። እንዴ ፀሐይ እኮ ቆንጆ ናት። ይቺ እኮ ኑሯ ጥቁራት የምጣድ ቂጥ እኮ ነው የምትመስለው። ስድቡን ይተውትና አስቻለው የት እንዳለ ይንገሩን። አንቺ የምርሽን ነው እንዴ? ፀሐይ ነሽ? አዎ ፀሐይ ነች የልጆት ሚስት። እባክዎን አሁን አስቻለውን የት እንዳስቀመጡት ይንገሩን። የት እንዳስቀመጥኩት ነው ያልሽው? እኔ አስቻለውን የትም አላስቀመጥኩም። አንቺ ጋር አይደል እንደ ያለው? ለ5 ወር ጥሏት ሄዷል። አላገኘችውም። 5 ወር ማለት ከዚህ ቤት ተከራይተን እንወጣለን ስትሉ 6 ወር ብቻ ነበር። 1 ወር አብሯት ኖሮ ከነ ልጇ ጥሏት ጠፋ። ምናልባት እዚህ ቤት ሊኖር ይችላል ብለን ነው የመጣ ነው። ሄሎ ማዬ። እሺ መጣው። እሺ ፀሐይ እማዬ ናቸው የደወሉት። መሄድ አለብኝ። ችግር የለም ሂጂ። ምንም አልሆነም። እውነቷን ነው። ከዚህ በላይ ምን ትሆናለች? እንደዚህ ሆና ጫካ ውስጥ ብታደር ራሱ ጅብ አይበላትም። ፈርቶት ነው የሚሮጠው። እራስሽን ጠብቂ እሺ። እደውልልሻለሁ። እንደሱ አንገትሽን ድፊ። አንገትሽን ለመድፋት የተፈጠርሽ ፍጥረት። ላያዋጣሽ ቀና ቀና ማለት ጀምረሽ ነበር። አሁን ደግሞ ላይነሳ አንገትሽን ደፋሽ። ወንደሰን ተረጋጋ። እንዴት እንደሆንክ ላይ ነው የመጣሁት። ወንድዬ ተረጋጋ። ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? ወይ አምላኬ፣ ዛሬ ደግሞ ምን ሊከሰትብኝ ነው? ምን ልትሰሪ መጣሽ? እማዬ አትበይ። እናትሽ አይደለሁም። እናትሽ ፈልጊ። እናትሽ አይደለሁም። ወንደሰን ልጠይቀው ነው የመጣሁት። የጀመርሽውን ለመጨረሽ ነው የመጣሽው? የጀመርሽውን ልጨርሽ ነው የመጣሽው? አይደለም እማዬ፣ እኔ ወንደሰን ምንም አላረኩትም። ምንም አላረኩትም? አንቺ ምንም አላረግሽውም? አዎ ባደርገው ኑሮ ህግ ይቀጣኝ ነበር አይደል? ንጹህ ሰው ስለሆንኩ ነው ህግ ያልቀጣኝ። ህግ መረጃ አጥቶ ላይቀጣሽ ይችላል። እኔና አንቺ ግን እውነቱን እናውቃለን። እማዬ
እማዬ አትበይ። አርፌ ልጄን ላስታምምበት። ካሁን በኋላ ላይሽ አልፈልግም። ልጄን ላስታምምበት ልጠይቀው ብለሽ ልጨርሺው መጣሽ። ውጭልኝ! አንቺ ደግሞ እዚህ ምን ትሰሪያለሽ? ወንደሰን ልጠይቀው መጥቼ። ልትገዬ የሞከርሽውን ሰው ለመጠየቅ መጣሽ? ምን አይነት ድፍረት ቢኖርሽ ነው? እንዴት ብትደፍሪ ነው ግን? በጣም ደፋር ነሽ። ሳላደንቅሽ አላልፍም። አሁን አሳልፊ ልውጣበት። አሳልፊኝ? አላሳልፍሽም። መጀመሪያ መናገር ያለብሽ ነገር አለ። ምንድነው የምታወሪው? እናንቺ ፍረተ ቢስ መሆን የሚቻለው እንዴት ነው? ንገሪኝ። ለነገሩ አንቺ ከተንኮል ውጪ ምንም አይታይሽም። ድጋሜ ልጠይቅሽ፣ እንዳንቺ እፍረተ ቢስ መሆን የሚቻለው እንዴት ነው? ንገሪኝ ልወቀው። ወሬውን ተይና አሳልፊኝ ነው ልሂድበት። እማዬ ጊዮዲትን በር ላይ ያገኘዋት። እዚህ ምን ልትሰራ መጣ ነው? አየሻት አይደለች ማታፍር። ወንደሰን እንዴት ሆነ ብላ ልጠይቅ መጣች። እነዚህ ተረገሙ ዘረርጉሞች ፈጣጣ። እማዬ አንድ ችግር ግን አለ። ምንድነው ችግርሽ? ችግር አይደለም ፀሐይ፣ ሆድሽ ውስጥ ያለው የልጅ ልጅ ነው። ነገር ግን አባቱ ያልፈለገውን ልጅ እኔ እንድፈልገው እንደማትጠብቂ ተስፋ አደርጋለሁ። ለኔ እንኳን ባያዝኑ ለልጅ ልጆት አያዝኑ። አንቺ በጆሮሽ ነው ያረገሽው። እምልሽን አሰሚ። አባቱ ያልፈለገውን ልጅ አያቱ የምትቀበልበት ምን እዳ አለባት? አልቀበልም። ልጁን አይቀበሉኝ። አስቻለው ብቻ የት እንዳለ ይንገሩ። የት ነው ያለው? ምን አውቃለሁ? ከአንቺ ጋር ነው እንጂ ቤት የተከራየው ከኔ ጋር ነው አይደለም። ለምንድን ነው ታዲያ አስቻለው የት እንዳለ ንገሩኝ የምትይው? ባቆምም እንኳን አልነግርሽም። መቼም ነው የማልነግርሽ። ለምን? ምክንያቱም ከአንቺ ጋር እንዲሆን አልፈልግም ነበር። ስለዚህም አሁን ከቤቱ ቀጥ ብለሽ ተወጫለሽ። ያንቺ ፊት አይቶ እኮ ግድግዳው ራሱ ጠቆረብኝ እኮ። ዲቃላሽን ይዘሽ ውጭልኝ። አልፈልግሽም። ውጭልኝ። እኔ የምልሽ ፀሐይ። አቤት አባይ። በጣም ነው የጠወለግሽው። እርቦሻል እንዴ? አዎ። ከነጋ ምንም አልበላሽም? አዎ፣ ቀኑን ሙሉ አልበላሁም። እኔ ግን በልቻለሁ። ማፍጠጥን ተይና ከዚህ ቤት ውጪ። ላይሽ አልፈልግም። ፀሐይ። አቤት። የት ልትሄጂ ነው? አላውቅም። አትሂጂ። እኔ አባዬን አናግርልሻለሁ። እንደዚህ የሆነሽ ጎዳና ልትወድቂ ነው? አባዬ እኔና ልጄን አይፈልጉም። አትሂጂ። ሀሳባቸውን እንዲለውጡ እኔ ያናግራቸዋለሁ። ቆይ እዚህ ጠብቂኝ እሺ? የትም እንዳትሄጂ። አባዬ ላናግሮት ፈልጌ ነበር። ደሞዝ ከሆነ የለኝም። ከሚቀጥለው ወር ደሞዝሽ ጋር አብሬ እሰጥሻለሁ። የሚቀጥለው እያሉ እኮ ብሬን ሳይሰጡኝ 6 ወር አለፈው። አመት ይሞላሻል። አልሰጥሽም። ስለ ደሞዙ ሌላ ጊዜ እናወራለን። አሁን ላናግሮት የመጣሁት ለፀሐይ አማላጅ ልትሆኝ ነው? ለዛ ነው የመጣሽው? አባዬ ፀሐይ የልጅ ልጆትን በሆዷ ይዛለች። እንደዚህ የሆነ ጎዳና ብትወጣ እሷ ብቻ የምትጎዳ ይመስሎታል? አዎ። አይደለችም። እርሶም ጭምር ኖት። እኔ አላስረግዝኳት። ለምን ደግሞ ጎዳው? ልጆ ግን አስረግዟታል። ልጁን ትወልደዋለች። ከዛ በኋላ የቤት ክራይ መክፈል ሲያቅታት ጎዳና ትወጣለች። ከዛ በኋላ የቤት ክራይ መክፈል ሲያስቸግራት ልጇን ይዛ መለመኑ አይቀርም። ተለምና? ድሮም ለልመና ነው የተፈጠረችው። እሷ ለመለመን የተፈጠረችው። የልጅ ልጁስ? እሱ ምን ይሆናል? የእርሶ እንደመያዘ አንድ እንቦቅቅላ ልጅን አስቡት። የእርሶ እንደመያዘ ህፃን የልጅ ልጆ ሲለምን አሰብኩት።
የንግስት ዘር ሆኖ መለመን አለበት እኮ የእርሶ ዘር የወይዘሮ ወርቄ ዘር እንዴ ምንድነው የምትይኝ? ለሷ ባይሉ እንኳን ለልጅ ልጆ ብሎ እዚህ ቤት ያኖሯት። ጥሪያት። እሺ የት ላይ ያለችው? ግቢ ውስጥ ነች። ጥሪያት። እሺ ፀሐይ አባዬ እንድትኖር ያሳመንኳቸው። ፀሐይ ፀሐይ ልጄ አባት ሁለታችንን አይፈልገንም፣ ትቶን ሄዷል። እኔ ደግሞ ብቻዬን ላሳድግ አልችልም። አንተም ወደዚች ወደ ተረገመች ምድር እንድትመጣ አልፈልግም። ልጄ ዓለም በጣም ክፉ ነች። እኔም አንተም ብንሰናበታት ነው የሚሻለው።